እንደዚህ አይነት ነገር ስታወራ ማናችንም ሰምተናት አናውቅም። ከዚህ በፊት ብሩኬን አስገድለዋለሁ፣ ወንድ በሆነ ገለዋለሁ። እውነት ለመናገር እኛም አደናግሮናል። ቡቡ የዚህ መግቢያ ላይ ያለውን ሙዚቃ ሲከፍት ወይኔ እንዴት እንደፈራሁኝ አሁን በቃ አስነካው እያልኩኝ ፍርሃቴ እሷ ሀይሚ ጋ ሄደ ብታለቅስ ይሻላል ሚዲያ ላይ ከማልቀስ። ዝታበትም አታውቅም። እንደዚህ አይነት አእምሯ እንዲበረዝ ያደረካት አንተ ወንድሟ ነው። እሱ እንኳን ደስ አለ እንኳን ደስ አላለ እንኳን ደስ አለ እንዴ ሻንጣዋን አስገብታ ማለት ነው እስከ ላይክ አሩን ኢትዮጵያ ኤርፖርት እንዴት እንደሆነ ግን መጀመሪያ እዚህ ሀገርኛ ሻንጣን ትሰጣለህ። ከዛ በኋላ ዙረህ ሁለ ትኬትን አሳይተህ ትገባለህ ምናምን። ከዛ ሱቅ አለ የፈለከውን ገዝተህ ወደ ጌቱ ነው የምትሄደው። እንደዛ ነው። ከዛ አንተ ከዛ እሱ የምትፈትሽበት ጀምራ ማለት ነው እስከ ኤርፖርት ምን ይሰበቃ መጨረሻ ላይ አዝጊው አልባት ማለት ነው። ቶሎ ትምህርት ጨረስና መንገድ አይደል አሮጥበት ምን አደረጋለሁ እኔ ፈጠንኩኝ ያልፈጠንኩኝ የግድ 3 ዓመት 4 ዓመት መማር አለብኝ። ባጭ ጭቅጭቋን ናፍቀኝ ማርያም ነውስ ጭቅጭቋን ናፍቀኝ ማርያም። አብይ ሆቴሉ እንደዚህ ያለ ቤቱን አስቡት ማርያም እንዴት እንደመገባበት ነው። አይዞህ አትበለው እንደገና እንትን አትበሉኝ እንዴ ሰዎች ተው። ተስ ቢሆንም አንድ ሳምንት አቅፏል። ብሩክን በምን አይነት ብሩክና ሃይሚን በምን አይነት እንረዳቸው? በምን አይነት ወይ ይገርማል እኮ አሞራውና ብሩክ ትናንትና ወደ ተባብሰው ነበረ። ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለን ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትናንትናም ከትናንት ወዲያም ለቅሶ ነው ብሏል አብይ ማለት ነው። እና ትናንትና በስማ ብሩኬ እንዴት እንዳሳዘነኝ አጠይቁኝ። ተቀጣ ብዬ አይደለም ማለት ነው። ማሸነፍ ያለ ነው። መግቢያ ላይ የዘፈነው ሙዚቃ አሁን አለቀሰ እያልኩኝ በቃ ነፍሴ ልትወጣ ደረሰች። አይገልጸውም። ምክንያቱም ምን ያደርግለታል? ሚዲያ ላይ ምንም አይሰራም። ከፈለገ ሃይሚ ጋር ሄዱ እንትን ማለት ነው። ግን ምን ያክል እንደሚወዳት ግን ማወቅ አለባቸው በዚህ አጋጣሚ ማለት ነው። ቤተሰቦች ማለት ነው። ያላ የማታውቁት ነገር ማለት ነው። ሲቀጥል ደግሞ ሃይሚ ለአንዴና ለመጨረሻ ጊዜ ለመጀመሪያ ጊዜ በህይወቷ እስካሁን ድረስ ከብሩክ ጋር ስትቆይ በቃ ማስገደል ነበር ብችል ያረችው ነገር ለብዙ ሰው ተደራሽነት ሆኗል። አያስጠላም? ግን በጣም ነው የሚያስጠላው እኮ ድራማ። ለእነሱ ድራማ ቀላልም ምንም ሊሆን ይችላል፣ ግን ለተመልካቹ በጣም የሚደብረው ሰው ብዙ እጁ ኮሽን እየያዘበት ነው በዚህ ነገር ማለት ነው። እና በጣም ነው የሚከብደው በጣም ማለት ነው። ትናንትና ደግሞ ሻወር ገብቶ ነበረ። ምን ችግር አለው ሻወር መግባት? ችግር የለውም እኮ ቅጣቱን ተቀጣ። ጀግና ነው፣ የምሬን ነው። ወደዛ አላለ ወደዚህ ያላለ መቀጣት ያለበትን ግዴታውን ነው የተወጣው። ምን ነው እሱ ብቻ ነው እንደሚቀጣው? አንዳንድ ጊዜም እኮ ሰው የሆነ ስትቀጡ ራሳችሁ ደስ ይላችኋል ማለት ሁሌ አንደኛ ነህ ከተባለ አንድ ተማሪ ጎበዝ ተማሪ ከክላስ አንደኛ የሚወጣ ሁሌ አንደኛ ነህ ከተባለ 10ኛ የሚወጣበት ጊዜ ሊኖር ይችላል። ስለዚህ ከስር እንደዚህ መሆኑ በጣም ደስ ይላል። አንዳንዴ እኮ ስትቀጡም ስሜቱን ታውቁታላችሁ። ገባችሁ አይደለ? ስለዚህ ምንም የሚያስደስት ነገር የለም። እኔ ያሳዘነኝ ፓርት ማለት ነው በቃ ሙዚቃ ከፍቶ መግቢያ ላይ አድርጌላቸዋለሁ። ይሄ ፓርት ብቻ ነው ያሳዘነኝ ማለት ነው በህይወቴ ማለት ነው። በስመ አብ እኔ እሱ እንዳያለቅስ ስላለሁ እንጂ እኔ እኮ አልቅሻለሁ ማለት ሙዚቃው፣ ሁኔታው። በእርግጥ ከስርም ብዙ የሚያለቅስ ሰው ነበር፣ ኢሞጂ እየላከ ነበርና እኔ እንጃ ሃይማኖት ታደሰ ጋርና ብሩክ አለማየሁ ጋር ምን አይነት ሰይጣን እንዳለ በመካከላቸው አላቅም። አሁንማ ጭራሽ እስከ መገዳደል ድረስ ብለው እያወሩ ነው። እና በጣም ነው የሚያስጠላው። በነገራችን ላይ ብሩኬ ጌም ሲጫወት ለመጀመሪያ ጊዜ ከማዳም ቅመሞች ጋር ከግምጃዬ ጋር ትናንትና አይቻለሁ። በጣም እየረገጡት ነበር። ግምጃዬም ከፍቅረኛው ጋር ጓግጥ እያለች ነበረ ማለት ነው ጋይስ።
ግን ሶሻል ሚዲያ ላይ ያለ ፍቅር ግን ማለት ነው እንቅፋት አያጣውም። ወይኔ እኔ ብሩክና ሀይሚን ማለት ነው በጣም ነው የማደንቃቸው። 2 ዓመት እኮ ነው እነሱ ምንም ሆነ ምን 2 ዓመት በጣም የተጣሉት አንድ ጊዜ ያቺ ሶስና የገባችበት ጊዜ፣ ሁለተኛ ነገር አሁን በቃ በተለይ ደግሞ ያሁኑ። ከዛ ውጪ ምርር ያለ ጸብ አልተጣሉ እና አንዴ መጀመሪያ ዱባይ የሄደችበት ሃይማኖት ፍቅረኛ ይዞኛል ምናምን ሀሰን የገባበት ፓርት፣ ያ ፓርት በህይወታቸው 3 ጊዜ ወድቀው ተነስተዋል ሀይሚና ብሩኬ ማለት ነው። የማይረሳ ማለት ነው። እኔ ላንተ አልገባህም ምናምን ብላ አልቅሳ የመጣችበት ፓርት፣ ያ ፓርት እሱ በጣም በቃ ገዳይ የሆነ ፕራንክ ነበረ። ፕራንክ ብለን እንረፈው እኛ ያለፈ ታሪክ ስለሆነ ማለት ነው ጋይስ። የአሁኑ ደግሞ በጣም ይከብዳል። ኤፍሬም እኔ እህቴ ተጨንቃ እንድትኖር እንድትከበር እፈልጋለሁ ምናምን ምናምን ብዙ ነገር እያወራ ነበር ትላንትና ለፍፄ። በፍፄም ደግሞ አንተ ነህ እንደዚህ አይነት ካፏ የሆነ የሚጸጽታን ነገር እንድትናገር ያደረግካት እያለ ፍፄም እየተቆጣው ነበረ። በነገራችን ላይ ባይዘወይ ማለት ነው እኔ በእነሱ እነሱን ሳይ ምንም እውነት አይመስለኝም። ግን ሀይሚና ብሩኬ በእንደዚህ አይነት መልኩ እሷም አሁን የሆነ ፖስት ያደረገችው ነገር አለ። እሱም ደግሞ ትናንትና የነበረበትን ፓርቱን ምናምን ስታዩት በቃ እውነት አይደለም እንዴ የሆነ ድራማ ነው እንድትሉ የሚያደርጋችሁ ነገር የለም። እኔ መካከላቸው ላይ ምን እንዳለ ፈጣሪ ነው የሚያውቀው። እና የሰው ልጅ እንኳን ሲለያይ ማለት ነው በቁም ነገር በቃ ይሆናል አይደለ? ትክክለኛ ነገር ተናግሮ ከህይወታቸው ሲወጣ ደስ ይላል። ግን እንደዚህ በማይረባ ነገር ግን ከህይወት መውጣት በጣም የሚደብረው ማለት ነው። ለሁለቱም ለብሩኬን በሉት ለሃይሜን በሉት። በተለይ ደግሞ የእሷን ስላላየነው ነው እንጂ የእሷን ደግሞ አስቡት። ሴት ሆናችሁ የሆነ በቃ ሀይሜ እንድትለያይ ከብሩኬ የምትፈልጉ ሰዎች አሁን ግን ትንሽ ሊሳካላችሁ ነው ብዬ ላወራ መሰለኝ። አይገርምም? ስለዛሬ ግን ተስፋ ቆርጬ አላውቅም ነበር። ምክንያቱም አሁን ላይ የምናየው ነገር በጣም ያስጠላል። በጣም ማለት ነው ሰው እስከ መገዳደል ድረስ ሲያስብ ትናንትና አሁን በባለፈው ብሩክ እንዳይገልሽ ምናምን እያላችሁ ስትጽፉ ነበር ለሀይሜ። ብሩክ እንኳን አይደለም ሀይሜን ኧረ በስመ አብ ማንንም እንኳን አይደለም ሀይሜን ማንን ኧረ ድመትም እንኳን ነፍስ ለማጥፋት ተዘጋጅቶ አይተነውም አናውቅም። ነፍሰ ገዳይ አይደለም ይሄን ያክል። ግን እሷ ዘይት ድፊበት ብለው ገስት ላይ ሲያወሩ ነበር። ትናንትናም በኮመንት ሲያወሩ ነበር። አንዳንድ ሰዎች ግን ጭካኔያችሁ ግን ማርያምን በጣም እኮ ነው የምታስጠሉት። እንዴ እነዚህ ልጆች እኮ ብዙ ነገር አብረው ያሳለፉ ልጆች ናቸው። ባይግባቡ እንኳን ቢለያዩ እንኳን በሰላም አንተም ኑር እኔም በሰላም ልኖር ብለው የእድላቸውን እኮ ይኖራሉ። ፈጣሪ እንደፈቀደ ነው እኮ ሰው የሚሆነው፣ እኛ ባልነው እኮ አይሆንም። እና ይሄ ፓርት በጣም ገርሞኛል። ብሩኬ ራስን ጠብቅ ዘይት ድፊበት ብለዋታል። በቃ ሃይማኖት ታደሰ በሰው ትእዛዝ ነው በቃ የምትሄደው፣ በራሷ መወሰን ተወች። በቃ ሁሉን ነገር በቃ እናንተ ናችሁ ኮንትሮል የምታደርጓል። ባይዘወይ አይፈረድባችሁ። ምክንያቱም እኔ አቅም ቢኖረኝ ብሩኬን እገለዋለሁ ላለችው ፓርት ነው ይሄ ሁሉ ያሳሰባችሁ። አያሳስብም አይባልም፣ ያሳስባል። ንዴት ሰይጣን ነው። ግን ከምንም በላይ ሰላማችሁን ያምጣው። እኔ በጣም ነው የተገረምኩትና ኮመንት ሁሉ እንደዛ እያለ እየተፖስተ ነው። በቃ እኔ እንጃ የሆነ እንደዚህ አይነት ነገር አታስቡ። በነገራችን ላይ ጊዜያችን እኮ ያስጠላል። በጣም የሚደብር ጊዜ ነው። እና ለየትኛው ጊዜ 1000 ዓመት አይኖር። ይቺ የምናያት ዛሬ ታይተን ነገር ለምንጠፋት ህይወት ብዙ ነገር እንደዚህ አይነት ነገር አትምከሩ። ጥሩ አይደለም። ለሌሎቹስ ምን እናስተምር? አብረው ላለው ሰው ምን እናስተምር? እንዴ እስኪ እናንተ አሁን በስመ አብ ትናንት ብሩኬ እንኳን ስለተሸነፈ እሰይ የዓለም ዋንጫ እኮ አይደለም የህይወት ማለት የህይወቱ ፍጻሜ አይደለም። ይሄ ልጅ እኮ ጨዋታ ነው የተጫዋተው። ግን እሰይ በስመ አብ እንዲህ የሚያስብል ነገር አለ ብትሉ ምንም ማለት አይደለም። ግን ገርሞኝ የዚህን ያክል ነው። በቃ ሻወር በመታጠቡም እንደዚህ በቃ ትቃጠላላችሁ። እኔ ተገረምኩኝ። የምሬን ነው። እኔማ ትናንትና ኮመንት አልጻፍኩም፣ ዝም እያየሁ ነው የነበረው ማለት ነው። ስንት አይነት ኮመንት ይወርዳል። ያን ሁሉ ግን ተቋቁሞ ነው እዛ ጋር ቁጭ ብሎ ተጫወተም፣ ሳቀም፣ ከፋውም፣ ተደሰተውም። በጣም ይገርማል። ግን አንዳንድ ጊዜ እኔ እንጃ ላይቭ መቶ በዚህ ልክ ችሎ ይሄን ነገር ማስተናገዱ በጣም ይገርማል። የዩቲዩብን ኮመንት ተውት፣ እሱ እንዳለ ሆኖ ቲክታክ ላይ ደግሞ በዚህ መልኩ ማሳለፉ እውነት ብሩክ ጎበዝ ነው ከምላችሁ በላይ ማለት ነው። እና አንዳንድ ጊዜ ሰው ሆነን የሆነ የሰው ውድቀትን በቃ በምን በወደቀ ብለን እኛ ስንመኝ ራሳችን ወድቀን ያልሆነ ቦታ እንገኛለን፣ እንጸጸታለን። ከራሳችን ጋር እንሆን። በቃ ሃይማኖት ታደሰ በደላትም ጠቀማትም ብሩክ አለማየሁ የምናየው ነው። እንግዲህ ከካሜራ ጀርባ ያለውን ነገር አናቅም። እንግዲህ እናንተ ደግሞ የምታውቁ ከሆናችሁ ከሆነ በዚህ ልክ እሱን እሳት ውስጥ መጨመር የፈለጋችሁት
እግዚአብሔር አለ፣ ፈጣሪ ያወጣዋል። ምንም አይደለም። እሱ ግን እስከሚያውቀው ድረስ ለሀይሚ ቦታ እንዳለው አሁንም ድረስ እያሳያችሁ ነው። በሙዚቃም በሉት በምንም በሉት ወንድ ልጅ በዚህን ያክል ሙዚቃ ውስጥ ተመስጦ እያንዳንዷን ነገር እያስታወሰ እንትን የሚል ከሆነ በጣም መጥፎ ትዝታ አለበት ከዛች ልጅ ጋር ማለት ነው። በጣም ማይረሳ ትዝታ። ግን ደግሞ አንድ ቀን ይወጣል ይሄ ነገር ማለት ነው። አንድ ቀን ይወጣል። ሲወጣ ራሱ ሙጥጥ አርጎ ነው የሚወጣው። ዳግም ላይ መለስ ማለት ነው። ወንዶች ይሄ ነው ባህሪያቸው። በጣም ይታገሳሉ። ግን ቁርጥ ካረጉ በኋላ ለምን እዚህ ጋር ትታረጅ ምንም አይመስላቸው። እና እኔ እንጃ ሃይማኖት ታደሰ እኔ ፈርቼላታለሁ። ብቻ ፈጣሪ ይሆናል ለሁሉም ነገር። እሷም ያለችበትን ነገር አናቅም። ያው አሁን የገባችበት ነገር በጣም ምስቅልቅሉ የወጣ ነው። ኤፍሬምም ራሷ እንድትጠብቅ እንድትከበር ፈልጋለሁ ምናምን። በፊት ነበር እኮ እንዲህ ማለት ያለብህ። ኤፍሬም እኮ አሁን አጥፍቷል። ብዙዎቻችሁ ደግ አደረገ ምናምን ትላላችሁ። እኔ ግን የእሱ ደግ አደረገ ምንም አልታየኝም። ምንም ማለት ነው። ሀይሚን የወሰድኩት እኔ ብሩኬን አልነካሁትም እንዴ? እና ዝም ማለት ነበረበት እንዴ? ልጅ ዝም ማለት ነበረበት። ችግሯን መጠየቁ ግዴታ ነው። በቃ ፈልገሽ ነው ወጣሽው አላት። አዎ ፈልጋ ነው ወጣችሁ ስትል ምንም አላለም። መብቷን ነው ያከበረላት። በግድ ጎትቶ አልወሰዳትም። ጎትቶ ሊይዛት አልሞከረም። ገባችኋል? እዚህ ጋር መረዳት ያለባችሁ ነገር የሚባለውን ነገር ነው። አሁን ደግሞ ስቲል እና እሱ እንኳን ናፍቀው እናንተ ሀይሚን አምጣት፣ ሀይሚ የታለች ሀይሚን አምጣት። እንዴት ብሎ ያምጣት? ቆይ አንዳንድ ጊዜ በራሳችን የማናደርገውን ነገር በሰው ስንፈርድ ትንሽ ይከብዳል። ስለዚህ በጣም በቃ እየገረመኝ ነበረ እያዩ የነበረው ትናንትና ማለት ነው። እና ደስ የሚልም ጨዋታም ነበረ ትናንትና፣ የሚያዝግም ጨዋታ ነበረ። ብዙ ነገር ዳንስም ነበራቸው። ከሌላው ለየት ባለመልኩ ጨዋቱ ነው ያመሹት። ግን ያው እንደዚህ ለተደጋጋሚ ጊዜ እሱም ሲደብረው ላይ በላይ ሲመጣ ምናምን ምንድነው ቲክቶክ ያንዘላዝላችኋል፣ ያባልጋችኋል። ያን ነገር ነው የሚያስፈራው እንጂ ከዛ ውጭ ምንም አዲስ ነገር አላደረገም ብሩኬ። ስቲል ቅጣት እንኳን ሲቀጣ አንድ ገላውን አላሳየም። ጀግና የሆነ ወንድ ነው። በነገራችን ላይ ቁጥብ፣ ላለባበሱ በቃ ምንም ነገር ፕሮቶኮል እንዳይወጣበት ለራሱ የሚጠነቀቅ ወንድ ነው እና ጎበዝ ነው። ሴት ልጅ እሱን ያህል አይጠነቀቅም። በላይ ደረጃ እንኳን እንደዚህ ነው ስቲል ማለት ነው። እንደምታዩት ነው። ሰላማቸውን ይመልስላቸው ፈጣሪ። እኔ እንጃ ምን እንደምል አላቅም። ከትናንትናው ሙዚቃው በጣም በቃ አንጀቴን የበላኝ እንጃ። ይሄ ነው የማልለው ነገር ስሜት ነው የሚሰማ የነበረው። ብቻ እግዚአብሔር ይመስገን እሱም የሆነ ነገር ሳይሆን አልቋል ቪዲዮ ማለት ነው። እና አሞራው ጋር በጣም አሞራው ራሱ ተጨንቆ ተጠቦ እንደዛ እሱ እንኳን አግኝቷት ሄዳ ነው። ያው የስራ ጉዳይ ነው እሷና እሱ ሌላ ነገር አይደለም። ግን እንዴት እንደሚጨንቅ እንዴት እንደሚደብር አብሮ ኖረው ከዛ ደግሞ እሷ ስትሄድ በጣም ከባድ ነው። በቃ እንደምታዩት እና ሀይሚና ብሩኬ ደግሞ መገናኘት እየቻላችሁ በዚህ ልክ ፈጣሪያችሁን አመስግናችሁ የሰው ወሬ እየሰማችሁ በተለይ ሀይሚ ህይወትሽን ባታበላሽ ባታመሰቃቂ በጣም ፈጣሪ ሰጥቶሻል። የሰጠሽን ነገር ብትይዥ አስተካክለሽ የተሻለ ነው ብዬ አስባለሁ። ምክንያቱም የተሻለ ነገር ይኖራል ብለን ስናስብ ላይኖርም ይችላል። ገባችኋል? ቤተሰብ እድል አንዴ ናት፣ እድል ብድ ናት ብሏል ብሩኬ እና እድል አንዴ ናት። ተሳስቶም ሆነ በምንም ሆነ ከብሩክ ጋር አገናኝቶሻል። ሃይማኖት ታደሰ ተከብረሻል። ይህንን ጥቃቅን ሚስቴኮቹን ደግሞ ራስሽ ማስተካከል ትችይ ነበር። ምንም ቦታ መስጠት አያስፈልግም። እኛም ደግሞ ስራ ነው እያልን እየተረዳናችሁ ነው። እውነታውን ደግሞ የሚያውቀው ፈጣሪ ነው። አሁን ላይ እየሄዳችሁ ያላችሁበት ነገር እውነት እንድትሆኑ እያስመሰለላችሁ ነው። በተለይ በመለያየታቸው ማለት ነው ቤተሰቦች እና ለማንኛውም ጸልዩላቸው። ፈጣሪ የልባችሁን መሻት ይሙላላችሁ። ግን ይሄ እንዲህ ዘይድፊበት እንዲግደላት ምናምን የሚባል ኮመንታተሮች እነሱ በህይወታቸው ውስጥ የሆነ ማሰብ የማይችሉና በቃ የሆነ እንዴት ነው በቃ ለሰው ልጅ የማያስቡ ሰዎች ናቸውና እነሱን እየተቀበላችሁ እናንተ ዲዩት እያደረጋችሁ ፖስት ባታደርጉ በጣም ደስ ይላል። ማበረታታት እኮ ነው። የሰይጣን ስራ እኮ ነው። ቤተሰብ እንዴ በጣም ያስጠላል አይደለም? በብሩክና በሀይሚ ላይ እንዲህ ደግሞ በሀገራችን አልፎ አልፎ አሲድ እሳት ምናምን እያየን አይደል እንዴ? ስለዚህ ከዚህ ነገር ቢያንስ እናንተ መቆጠብ አለባችሁ። ለእነዚህ ልጆች ይሄን ነገር አትምከሯቸው። ቢያንስ የሚግባቡበትን ነገር ብታመቻቹላቸው በጣም ጥሩ ነገር ነው። የኛ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰቡ ነው። አመሰግናለሁ። መልካም ምሽት ይሁንላችሁ። ባይ